መግለጫው የተሰጠው ከአዲስ አበባ ይሁን ከባህር ዳር የሚታወቅ ነገር የለም። የምስለኔው አመራር ግን ጓዙን ጠቅልሎ አዲስ አበባ ከገባ ሰንብቷል። መግለጫ ሲሰጥ እንኳን ከስካይላይት ሆቴል ቦሌ እንጂ ከአባይ ማዶ ከአማራ ብልጽግና ጽፈት ቤት መሆኑ ከቀረም እንደዚሁ ቆይቷል። ባህር ዳር ከሄደም በታንክ ታጅቦ በዞያ 3 ታጥሮ በሰማይ በድሮን እየተጠበቀ አዳሩን ከመከላከያ ኮንስትራክሽን መኮድ ግቢ አድርጎ እንጂ ሌላውን የሚሞክረው አይደለም። በሁለት ዓመት ውስጥ ለ10ኛ ጊዜ ጽንፈኛውን ደምስሰናል የሚል መግለጫ ሰጥቷል። ለ10 ጊዜም የሰላም ጥሪ አቅርቧል። ሌላ 10 ጊዜ ድርድር ያደረግን ነው ብሏል። የዛሬው የተለየ አይደለም። የምስለኔው አስተዳደር የኮሙኒኬሽን ቢሮ ኃላፊ አሁንም ከአዲስ አበባ ዋናው መቀመጫ ሆኖ ከፋኖ ጋር ድርድር ልንጀምር ነው የሚል መግለጫ ሰጥቶ የብልጽግናው መንደር ሲያስተጋባው ውሏል። ሰውየው መግለጫውን በሰጠ አንድ ሰዓትም ባልሞላ ጊዜ መግለጫው በራሱ ከተለጠፈበት ሚዲያ እንዲነሳ ተደርጓል። ለምን ተለጠፈ ለምን ተነሳ በርግጥ የሚያውቁት እነሱ ብቻ ናቸው። አጥፍተናቸዋል መለቃቀም ነው የቀረን ዋሻና ጥሻ ውስጥ ተደብቀዋል ያሏቸውን ፋኖዎች ልንደራደር ነው የሚል መግለጫ ሲሰጡ የብልጽግናው መንደር ጮቤ የረገጠበት ዘንባባ አንጥፎ ደስታውን የገለጸበት ነገር የዕለቱ አስደናቂ ክስተት ነው ማለት ይቻላል። መንገሻ ፈንታው የተባለው የምስለኔው አስተዳደር ኮሙኒኬሽን ኃላፊ ፉከራውን ቀንሶ ሽለላውን በረድ አድርጎ በትህትና ንግግር ድርድር ልንጀምር ነው ብሎ የሰጠው መግለጫ በርግጥ ብዙ ነገር ይነግረናል። መግለጫው ከተለጠፈበት እንዲነሳ መደረጉም ሌላ ትርጉም ይዞ መምጣቱ አልቀረም። መግለጫው ከወጣ በኋላ ከመነሳቱ በፊት የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል አርበኛ አስረስ ማረዳምጤን አግኝቸው ነበር። ቃል መጠይቁን ያደረኩት መግለጫው ከመነሳቱ በፊት ቢሆንም አርበኛ አስረስ የመግለጫው ምንነትና እንዴትነት በማብራራት የገለጸልንን ቀጥለን እናቀርባለን። መልካም ቆይታ። እንግዲህ አርበኛ አስረስ የአማራ ክልል ምስለኔ አስተዳደር የኮሙኒኬሽን ቢሮ ኃላፊ መንገሻ የተባለው ግለሰብ አንድ መግለጫ ሰጥቶ በተለያዩ ቦታዎች ላይ ሲዘዋወር እያየሁት ነው ከፋኖ ጋር ድርድር ሊጀመር ነው የሚል ነው። የመንገሻ ፋንታው የሚባለው እንግዲህ ክልሉ መንግስት ኮሙኒኬሽን ቢሮ ኃላፊ በግልጽ የተናገረው በሰላማዊ መንገድ በአማራ ክልል ያለውን ግጭት ለመቋጨት ጥረት እየተደረገ ነው የሚል ነው። ምታውቁት ነገር አለ ድርድር ከፋኖ ጋር ነው ሊጀመር የሚል በጣም እየተናፈሰ ነው። ምን ያህል እንደጓጉም ከፋኖ ጋር ለመደራደር የሚያሳይ ነው። በዚህ ደረጃ ዜናውን እየተቀባበሉት ይገኛሉ። በተለይ ብልጽግናው መንደር ያሉ ሰዎች ምታውቁት ነገር አለ ስለዚህ ዜና? የምናውቀው ነገር የለም። እንደ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ በዚህ ጉዳይ ላይ ምንም የምናውቀው ነገር እንደሌለ አረጋግጥልሃለሁ። ከመነሻው ይሄ የጠራው ግለሰብ የክልሉ ኮሙኒኬሽን ኃላፊ ከሆነ በዚህ ጉዳይ ላይ አስተያየት ለመስጠትም ማንዴቱም ያለው አይመስለኝም። ይህ ጦርነት እየተደረገ ያለው በአብይ አህመድ የመከላከያ ሰራዊትና በፋኖ መካከል ነው። የጦርነቱ ባለቤቶች ጀነራሎች ናቸው። ለአብነት ባነሳል አማራ ክልል የሚባለውን ቀጠና ኮማንድ ፖስት እንኳን የሚመራው የክልሉ ፕሬዝዳንት አረጋ ከበደ ሳይሆን ምክትል ኢታማዦር ሹሙ ጀነራል አባው ታደሰ ነው። ስለዚህ በአጠቃላይ ጦርነቱ ባለቤት የፕሮጀክቱ ባለቤት የዘር ማጥፋት ጉዳዩ ባለቤት የፌደራል መንግስት ነኝ የሚለው ጠቅላይ ሚኒስትሩ እና የመከላከያ መዋቅሩ ነው። ሌላው የክልል መዋቅር የዛንን ዓላማ የሚያስፈጽም የሚያስተገብር አንዳንዴ ደግሞ በሚዲያ ወጥቶ የሚናገር ነው። ስለዚህ ይህ ግለሰብ በዚህ ጉዳይ ላይ ከፋኖ ጋር ለሚደረግ ድርድርም ሆነ ውይይት አስተያየት መስጠት የመወሰን ማንዴትና መብት እንደሌለው ነው። ምክንያቱም አንድ ድርድር አንድ ውይይት ሊደረግ የሚችለው በተፋላሚ ወገኖች መካከል ተፋላሚዎቹ የመከላከያ ብሎ ራሱን የሚጠራው አርመኔ ሰራዊት አመራሮች እና አብይ አህመድን ጨምሮ በአንድ በኩል በሌላ በኩል ደግሞ ፋኖና የአማራ ህዝብ። ስለዚህ እነኚህ ሁለት ተፋላሚ ኃይሎች ናቸው ስለ ድርድርም ስለሌላው ነገር መግለጽ የሚችሉት። ይሄ ግለሰብ ከአመት በፊት እንበቀላቸዋለን ሲል ነበር። ሌላም ነገር መቼም እሱ የተናገሩትን እና የቀባጠሩትን ነገር ሁሉ እያነሳን ብናወራው ሰዓቱም አይበቃንም። ከዚህ በፊት ለመግለጽ ሞክሬያለሁ። እንደ ፓርቲ ስላልሆኑ እንደ ድርጅት ስላልሆኑ የኮሙኒኬሽን ቻናላቸው አጠቃላይ መዋቅራቸውና ቻናላቸው እንኳን አንድ ቋንቋን አንድ ሐሳብን በተዋረድ የሚያፈሳድ እርግጠኛ ነኝ። ዛሬ ጧት ይሄ ጉዳይ አጀንዳ ሆኖ ከሆነ ከሰዓት ሌላ አጀንዳ የዚህ ተቃራኒ በአንዱ ጀነራል ሲነገር ተሰማት ይችላል ወይ ደግሞ በአንዱ የክልል አመራር ሲነገር ተሰማለ ወይ በአንዱ ሚኒስትር ሲነገር ተሰማለ። ሞኒተር ብታረጋቸው በቀን ውስጥ የአብይ አህመድ ባለስልጣናት የሚናገሩት በምንም መመዘኛ ተመሳሳይ ነገር የለውም። በአጠቃላይ ይሄን ጉዳይ ይሄን አጀንዳ አስተያየት
የመስጠት መብትና ማንዴት የለውም እንደው ጉዳዩ ለምን መጣ ሚዲያዎች ይሄን ጉዳይ በዛሬው ለምን አጀንዳ ያደረጉት ካልከኝ ምናልባት ይሄ ሰሞኑን የፈጸሙት አውሪያዊ ተግባራቸው ለዓለም በመጋለጡ ለህዝብ በመጋለጡ አንዳንዶቹ ጥቂት ጭንቀት ውስጥ ገብተው ሐሳብ ውስጥ ገብተው እየፈበረኩት አጀንዳ ነው ሊሆን የሚችለው እንግዲህ ተሰራ የተባለውን ዜና ለማየት ሞክሬያለሁ የሰላም ጥሪዎችን ያደርጋል ክልሉ መንግስት በነገር ላይ እነሱ ሰላም ጥሪ የሚሉት ድርድር አይደለም ሰላም ጥሪ የሚሉት ትጥቅ ፈተህ እጅን አጣጥፈህ መሳሪያን ያስተርከውክ ፎቶ ተነስተህ ለነሱ እጅ እንድትሰጥ ነው ፋኖ ያንን አያደርግም ይሄ ድርድርም አይደለም የሰላም ጥሪም አይደለም መማረክ ነው የፋኖ ኃይል ደግሞ አገዛዙን ይማርካል እንጂ አይማረክም አገዛዙን ይደመስሳል ያስወግዳል እንጂ የተሰለፈለትን አላማ ጥሎ አመንጃውን ወሮ ለአገዛዙ እጁን አይሰጥም በአጠቃላይ ብዙም ቁም ነገር ያለውም አጀንዳ አይደለም ይሄ አውሪያዊ የሆነ አገዛዝ የፖለቲካ አላማ ኑሮት የፖለቲካ ፍላጎት ኑሮት በእርግጥም ለህዝብ ተጨንቆ ለድርድር ይዘጋጃል የሚል እምነትም የለኝም ከዚህ በፊትም አንዳንዶቹ የሚሉት ነገር አለ ከብድ ጋር ማን ይደራደራል ሲል አርበኛ ዘመነ ካሴ የተናገራት ንግግር ነበረችና በጊዜው ብዙዎቹ ግራ ሲጋቡ ነበር አይ ድርድርን እኮ መግፋት የለባችሁም ይሄ ፖለቲካ ቋንቋ አይደለም ሊትራሊ እብድ ናቸው እነዚህ ሰዎች ጆአቸው የገባችን አንዲት እንስት ጡት ቆርጠው ቆዳ ገፈው የሚጥሉ እብዶች ናቸው እነኚህ ምን አይነት ፖለቲካ ዓላማ ኑሯቸው ልትደራደራቸው ትችላለህ በርግጥ ሊያስቡ ይችላሉ ምን እንደሚደረግ ያስቡ ያስጨንቃቸዋል አሁን እየተከፈለ ያለው ዋጋ አሁን በዚህ ጦርነት ምክንያት እየወደመ ያለው ኢኮኖሚ በዚህ ጦርነት ምክንያት ሀገሪቱ ላይ እየደረሰ ያለው መስቀልቅል በዚህ ጦርነት ምክንያት ዜጎች ከቦታ ቦታ መንቀሳቀስ አቅቷቸው ለአመታት ለቀናት ለወራት አይደለም ለአመታት ከአንድ ከተማ ወደ አዲስ አበባ ከአንድ ከተማ ወደ ሌላ ከተማ መንቀሳቀስ የማይቻልበት ሁኔታ የፈጸሙ ሰዎች ለወራት ለ9 ወራት ለ7 ወራት አንድን ክፍለ ሀገር ከሌላው ክፍለ ሀገር የሚያገናኙ ትላልቅ ሃይዌዎችን ሙሉ በሙሉ ዘግተው የያዙ ሰዎች ህዝቡን በሆስቴጅ ውስጥ ያደረጉ ሰዎች በሽብር ተግባር ፋኖን እንበትናለን ብለው የሚያስቡ ሰዎች የራሳቸውን ህዝብ ግብር የሚሰበስቡለትን ህዝብ የሚቀልባቸውን ህዝብ መቀነት እየፈቱ የሚሰርቁ የሚደፍሩ ሰዎች ከተማ ላይ በሰፈሩበት ቦታ በተከፈቱ ትምህርት ቤቶች የሚማሩ ታዳጊ ህፃናትን ሰራዊት እንዲደፍር የሚያደርጉ አመራሮች ካድሬዎች እነኚህ ሰዎች ናቸው ስለ ድርድር ሊያስቡ የሚችሉት እነኚህ ሰዎች ናቸው ለኢትዮጵያ ፖለቲካ ለኢትዮጵያ ሰላም ለአማራ ህዝብ ማህበራዊ ረፍት አስበው ስለመደራደር ጥያቄዎችን በፖለቲካዊ መንገድ ስለመፍታት የሚያስቡት ፈጽሞ እንደዛ መጠበቅ የለበትም ይህ አጀንዳ ሆን ተብሎ ከዋናው አጀንዳችን ለማናጠብ የሚሰጥ አጀንዳ መሆኑ መታወቅ አለበት አንዳችም የሞራል ዝግጁነት የለውም አገዛዙ የሚያምነው በጠመንጃ ነው የሚያምነው በሽብር ነው ስለዚህ በመረጠው ቋንቋ በመረጠው ስልት መሰረት የሚወገድ አገዛዝ እንደሆነ ነው የሚታየው ምናልባት አርበኛ አስረስ የተለየ ጥያቄ ኖሮኝ ሳይሆን 90% የሚሆነውን ጽንፈኛ አጥፍተናል መለቃቀም ነው የቀረን የሚለው የፊልድ ማርሻሉ ተደጋጋሚ መግለጫዎችን ያሰበን ባለፈውም ከ265 ወረዳዎች 263 በቁጥጥራችን ስር ነው የሚለውን የናረጋ ከበደን ሪፖርት ወደ ኋላ መለስ ብለን ያሰብን የዛሬውን የሰላም ጥሪ ምን ልንለው እንችላለን የራሳቸውን ቃል እንኳን የሰጡትን መግለጫ መለስ ብለው ቢያስቡ ወይም ደግሞ ቢያስታውሱ ምን ያህል እንደሚያፍሩበት ነው መረዳት የሚቻለውና በታተነው በየሸለቆውና በየዋሻው ተደብቆ ነው ያለው የሚለውን ኃይል ነው እንግዲህ ለድርድር ለሰላም እየጠሩ የሚገኙት እንደው የክልሉ መዋቅር እየተናጋ አይደለም ወይ እናንተ በርግጥ ከፌደራል መንግስቱ ከመከላከያው ሰራዊት ጋር ነው አሁን ፍልሚያ ውስጥ ያላችሁት ግን የክልሉ መንግስት በምን ቁመና ላይ ነው ያለው ይሄን ጥሪ ሲያደርግ ምናልባት እንደምንሰማውም ከሆነ አረጋ ከበደም የመጨረሻ ደረጃ ላይ ደርሷል ከፍተኛ የሆነ ውስጥ ለውስጥ መሳሳብ አለ አብይ አህመድም የመጨረሻ ቃሉን ሰጥቷቸዋል እንቢ ካላችሁ ጥለን ነው የምንወጣው የሚልም ነገር እያነሳላቸው እንደሆነ ይነገራል ጥሎ ቢወጣ እውነት አዲስ አበባ ላይ ጸንቶ የሚቆይ መንግስት ይኖረዋል የሚለውን ጥያቄ በርግጥ መመለስም የሚችል አይደለም ለማንኛውም የዛሬውን የሰላም ጥሪ ልናደርግ ነው አይነቱን መግለጫ አይተን እነዚህን ሰዎች እንዴት እንገልጻቸዋለን በተለይ ወቅታዊ ቁመናቸውን እነዚህ ሰዎች እኮ መሳይ ሮቦቶች ናቸው ምንም የሚያውቁት ነገር የለም እውነቴን ነው የምነግርህ ለፕሮፓጋንዳ ፍጆታ አይደለም የምናገረው ምን እንደሚደረግ ምን እንደሚከናወን ያውቁም ከጧት ምን እንደወሰኑ ዘንግተውት ከሰዓት ሌላ መግለጫ ሲሰጡ ታገኛቸዋለህ ቀደም ስትናገረው እንደነበረው እንግዲህ እየለቃቀምን ነው መባል ከተጀመረ በጣም ብዙ ጊዜ ሆነው ደጋግም ነው እንጂ ቃሉን ዋሻ ናቸው ገዳም ናቸው መባል ከተጀመረ ረጅም ጊዜ ሆነው አንድ እንደው በሆነ ወታደራዊ ስህተት አንድ ምርኮኛ እጃቸው ሲገባ ሙሉ ሚዲያቸው ስለዛ ነው የሚያወራው
እኛ እጅ ላይ በሺ የሚቆጠር ምርኮኛ እንዳለ ይዘነጉታል ይረሱታል የክልሉ መዋቅር በከተሞች በወረዳ ከተሞች ያለው በዞን ከተሞች ያለው ተሰብስቦ ካምፕ ነው የሚያድር የቱም ያድር የለም የቱም ያድር ተሳስቶ እንግዲህ ሰሞኑን ብቻና ላይ የተፈጸመው በምክትል አስተዳዳሪ ላይ ፋኖ የፈጸመው እርምጃ የወሰደው እርምጃ መሃል ከተማ ቀበሌ 3 ላይ የተፈጸመ ድርጊት ነው እነኚህ ሰዎች ናቸው እንግዲህ ወረዳ ተቆጣጣናል የሚሉት ብቻና የነማይ ወረዳ ዋና ከተማ ነው የከተማው እምብርት ላይ አመራር ማስወገድ ከተማው እምብርት ላይ የአገዛዙን ዘበኛ ማስወገድ በሚቻልበት ነባራዊ ሁኔታ እንዴት ነው ወረዳ ተቆጣጣጥረናል ይሄን አድርገናል ሊሉ የሚችሉት anyway ይሄ የተለመደ ባህሪያቸው ስለሆነ ህዝቡም በሚገባ የሚረዳው ነው የሚዲያውም ሌላውም ሰው በሚገባ የሚያውቀው በተከታታይ ሲዋሹት ሲቀጥፉት የነበረ ነገር ነው ባህር ዳር ከተማ እንኳን ሳይቀር ተንቀሳቅሰው በማይሰሩበት ሁኔታ ካምፕስ በሚያድሩበት ሁኔታ የመከላከያ ካምፖች ተሰብስበው በሚያድሩበት ሁኔታ ውስጥ ሆነው ነው ሁሉም ከተሞች ሁሉም ቦታዎች የጦርነት አውደ ግንባሮች በሆኑበት ግልጽ ሁኔታ ውስጥ ሆነው ነው እንግዲህ ከባህር ዳር በ7 ኪሎ ሜትር ርቀት የኛ ኃይል በሙሉ አቅሙ በሙሉ ቁመናው የቡድን መሳሪያ እንደታጠቀ አለ ሌሎች ከተሞችም እንደዛው ነው ወልዲያ ዙሪያዋን በፋኖ እንደተከበበች ነው ያለችው የትኛውን ቦታ ነው የሚያስተዳድሩት ማስተዳደርስ ምንድነው ቀደም ሳነሳ የነበረው የክልሉ መዋቅር በድርድር ጉዳይ አስተያየት መስጠት አይችልም አንዴት የለውም ያልኩ አንደኛው ምክንያት የጦርነቱ ባለቤት የፌደራል መንግስት የሆነበት የጦርነቱ ባለቤት የአብይ አህመድ አገዛዝ እና መከላከያ የሆነበት ምክንያት መዋቅሩ ስለፈራረሰ የክልሉ መዋቅር ስለማይችል ስላልቻለ ነው እንደማይችል ታውቆ የመከላከያ ኃይል ነኝ ብሎ ራሱን የሚጠራው አረመኔ ሰራዊት ክልል ውስጥ ከገባ 2 አመታት አልፎ ወራት እየተቆጠሩ ነው በዚህ ሂደት ውስጥ እንግዲህ መፍረሱን አውጆ አቅም እንደሌለው ግልጽ አድርጎ በደብዳቤ ጠይቆ የክልሉን ሙሉ መዋቅር ለመከላከያ ጀነራሎች ሊደርሺፕ አስረክቦ ያለ መዋቅር ወረዳ ተረከብኩ ቢል እንዴት ልታምነው ትችላለህ ምንስ ማለት ነው ወረዳ መረከብ ማስተዳደርስ ምን ማለት ነው ዛሬ ታክሲ ተበስባል ህዝብ ያስተዳድራል ግባት ያቀርባል ሴክተር መስሪያ ቤቶች የሚፈልጉትን ነገር ፋንክሽን ያደርጋሉ አያረጉም የሚያረጉቱ በእኛ ፍቃድ የተፈቀደላቸው ብቻ ነው እነዚህ ኢንፍራስትራክቸር የሚያቀርቡት እንደ ቴሌኮም መብራት ኃይል ባንኮች እነዚህ አነስተኛ ብድርና ተቋማት የመሳሰሉት ካልሆነ በስተቀር ሌሎች ሴክተር መስሪያ ቤቶች ስራ እየሰሩ አይደሉም በየትኛውም ቦታ ፋንክሽን እያደረጉ አይደሉም ስለዚህ ይሄ የተለመደ ቅጥፈት እንደሆነ መረጋገጥ አለበት የሚናገሩትና የሚገልጹት ነገር ግን በየወሩ በየሳምንቱ ብቻ ሳይሆን በቀንም ጭምር የሚቀያየር ስለሆነ አምነህ የሆነ ቻናል ኑሮ ይሄን አስበዋል ይሄን ሊያደርጉ ነው ይሄን ሊተነትኑ ነው ብለ በእነሱ ደረጃ ብቻ እኮ አይደለም ትልልቆቹ በሚኒስትር በጀነራል ደረጃ ያሉትን የተናገሩትን ወደ ኋላ መለስ ብለ ብታስብ እኮ ግራ ነው የሚገባ አንደኛው ተነስቶ አይ በቃ በጉልበትም ቢሆን ቀይ ባህርን እንቆጣጣራለን ብሎ ፎክሮ ከጥቂት ሰዓታት በኋላ አብይ አህመድ በሰላማዊ መንገድ በኮኦፕሬሽን ሲል ተሰማዋል ከሆነ ሰዓት በኋላ ደግሞ የታማጆር ሹም መጥቶ የሆነ አካል ላይ ሲፎክር ተሰማዋል ይሄ በቃ ዋንኛ መገለጫቸው እና ባህሪያቸው ልዩ ባህሪያቸው መሆኑ የተረጋገጠ ስለሆነ ብዙም አጀንዳ መሆን ያለበት ጉዳይ መስለኝ በጣም ነው አመሰግናለሁ አርበኛ አስረስ ማረዳምጤ የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል ለነበረን ቆይታ እግዚአብሔር ይስጥልኝ መልካም ቀን አመሰግናለሁ